ድሮ ሽፍቶች ነበሩ ኢትዮጵያ ውስጥ ልክ እንደ ባህል ነው መሸፈት አዲስ አይደለም ግን የድሮ ሽፍታ የአብነት ትምህርት ቤት አይዘጋም መድረሳ አይዘጋም መድረሳ ጋር ሲደርስ አክብሮ ነው የሚያልፈው ሽፍታ አለ ያ ሽፍታ ግን የአብነት ትምህርት ቤት መዝጋትን አያምንም ሽፍታ አለ መምህርን ማገት ግን በፍጹም አይሞክርም እንደተባለው መምህር ነኝ ከተባለ እላፍ ይላል እንጂ መምህር አያግትም ያሁኑ ሽፍታ መምህር ማገት ትምህርት መዝጋት ተማሪ እንዳይማር መከልከል የትግሩ አካል ያደረገ ግን ደግሞ እታገልልሃለሁ የሚል ሆኖ መጣ ኒው ቻሌንጅ ነው በመንግስቱ ኃይለማርያም ጊዜ ድፍን ኤርትራ ድፍን ትግራይ ውጊያ ነበር ታውቃላችሁ ግን ወያኔም ይሁን ደርግ ትምህርት ቤት እንዝጋ ይሉ ሃይማኖት ተቋማት ይከበራሉ ትምህርት ቤት ይከበራል ሽማግሌዎች ይከበራሉ የሀገር ሽማግሌ ይከበራል ይሄ ነበር ባህሉ አሁን እንደዛ ነው ይሄ አንደኛው ችግር ነው ሁለተኛው ችግርስ መምህራን ዩኒቨርሲቲ መኝታ ቤት በነፃ ስለሆነ ምግብ በነፃ ስለሆነ ኮምፒውተር ዩኒቨርሲቲ ስላለ ጊዜ ስላለው ተማሪ ያን የእውቀት ማድ የሚገኝበትን ሪዝኒንግ የሚያድግበትን ተቋም ጽንፈኝነት እንዲሰራፋበት ውሸት እንዲስፋፋበት ስድድብ እንዲበዛበት ዕውቀት ሳይሆን ቅጥፈት እንዲፈበረክ አልፈቀድንም ወይ አልፈቀድንም በመንግስት ኢንተርኔት በመንግስት ኮምፒውተር በመንግስት ቢሮ ውስጥ ቅጥፈትና ውሸት እንዲሰለጥኑ አልፈቀድንም ወይ we have to ask ourselves